ይሁዶቹ ከአንሷር ጋር ያኔ ሲጋጩ መዲና ላይ ጠብቁን የመጨረሻው ነብይ ይመጣል ዘመኑ አጥሎናል ኮከቡ ወጣለች ከሱ ጋር ሆነን እናጠፋችሁ ይሏቸው ነው የነብዩን ስም ያውቁ ነበር አንሷሮች የመጨረሻው ነብይ ዘመኑ እንዳጠለላቸው ሲሰማሉ ከዛም ተመካከሩ ይሄ ነብይ እንዳያመልጠና ተሰበሰቡና እስልምናን ከነብዩ እጅ ተቀበሉ ለነብዩ አለይሂ ሰላቱ ወሰለም አንድ ቃል አሏቸው የአላህ መልእክተኛ እኛ ህዝባችንን ጥለን መጥተናል አውስና ኸዝረጅ ይባላሉ ያኔ በሁለቱ መሃል ከፍተኛ ጦርነት አልፏል የውሙ ቡዓት ይባላል በርካታ አመራሮች የተገደለበት ፍልሚያ እርስ በርስ ተጋለን ፊት ተዟዙረን ነው ያለን መጣ አንድ ካረከን ካንተ በላይ እዚህ ምድር ላይ የተከበረ የለም አላቸው መርሐባ አሏቸው ከነሱ ጋር አስከትለው ዲንን እንዲያስተምር ሙስዓብ ኢብኑ ዑመይር ላኩት የሳቸውን ሰሃባ ሙስዓብ መዲና ከተመ ከአስዓድ ኢብኑ ዙራራ ግቢ ሆኖ እስልምና ማስተማር ጀመረ ሲያስተምር ይሄ ወሬ ለአንሷሮቹ አለቃ ለሰዓድ ኢብኑ ሙዓዝ ይደርሳል አንተ አትሰማም እንዴ አንድ ግለሰብ መጥቶ ያገረህን ህዝብ ያንታታ ነው አሉት ተቆጥቶ መጣ ሲገባ ያ ግቢ ሰዓድ ኢብኑ ዙራራ ግቢ ነው የሱ ደግሞ ያክስት ልጅ ነው የመሪ በጣም ሳት ጎርሶ ያ ሰዓዳ አንተ ከኔ ዘንድ የዝምድና ገመድህን ተጠቅመነው እንዲህ ያለ ትእዛዝ የምትፈጽማ ለነፍሳችሁ ፍላጎት ካላችሁ ጥላችሁ ውጣላችሁ ወጣት ነው ግርማ ሞገስ ያለው ነው የሀገሪቱ ጀነራል ነው ህዝቡ የሚያከብረው የሚታዘዘው መሪ አስዓድም ወደ ሙስዓብ ተመለከተ ሙስዓብም ዞር አለና በአንድ ቃል ንዴቱን ዋጣ አወ ተጅልስ ፈተስማ ቁጭ በልና ንግግሬን ስማ فإن رضيت قبلت ከወደድከው ትቀበለኛለህ وإن كرهت ከጠላኸው የጠላኸው ከሀገር ይዘን እንወጣለን ይህ ትልቅ መሪ ጦሩን ተከለና አንصفت እውነት ብለህ ልስማህ ቁጭ አለ ሙስዓብ ኢብኑ ዑመይር ከነብዩ የተማረውን ኑር ለቀቀበት ስለ እስልምና አብራራለት ሰሃቦቹ ምን ይላሉ ከዛ በኋላ ያሉ ሰዓድ ኢብኑ ሙዓዝ መሪያቸው ሸሃዳ ከመናገሩ በፊት ፊቱ ሲበራና ይው ነበር እየተገረመ ይሰማዋል ስለ እስልምና ስለ የውመል ቂያማ ስለ ቁርአን ስለ ነብያት ታሪክ ማቁት ታሪክ ተመሰሰ ልክ ንግግሩን ለጨረሰ ወደ እናንተ እምነት ለመግባት ምንድነው የሚደረገው አላቸው ሸሃዳውን ተቀበለ ሰዓድ ኢብኑ ሙዓዝ የሀገሪቱ መሪ ጀነራል ይህ ጀነራል ይህን ተቀብሎ አልቀረም ታሪኩ ከዚህ ይጀምራል ወደ ህዝቡ ተመለሰ ሰበሰባቸው ያ ማዕሸር الانصار ያ በኒ አብድ ጃር ነው የሚባሉት ያኔ ተሰብሰቡ አላቸው كيف امري فيكم እኔ እናንተ ዘንድ ደረጃዬ ቦታዬ ምንድነው አሉ አንተ ሰይዱና አለቃችን ያለቃችን ልጅ የተከበርከው አሉ እንግዳ አላቸው የሴቶቻችሁም የወንዶቻችሁም ንግግር ከኔ ጋር ክልክል ነው በነብዩ መሐመድ በአላህ እስክታምኑ አላቸው በጣም የሚደንቀው ሙአሪኾቹ ሲናገሩ በዛ ምሽት እስልምና ሁሉም ተቀበለዋል ምንም ያንሷር ቤት የለም እስልምና የገባ ቢሆን ሁሉም ለኢስላም አደረ በዚህ ሰዓድ ኢብኑ ሙዓዝ ለነብዩ ሰነድ አዘጋጅቶ ጠበቃቸው ነብዩም አለይሂ ሰላቱ ወሰላም ወደ መዲና መጡ በክብር ተቀበላቸው ጎዳናውን ጠረገላቸው ዲኑን አስፋፉ አብሯቸው ቆመ ከነብዩ አለይሂ ሰላቱ ወሰላም የሙናፊቆችን ተንኮል ያረገፈ አብሯቸው ከነብዩ ጋር ቆየ ህዝቡን አሰልፎ ተከተላቸው ያው እንደምታውቁት መሐል ላይ ያለ ድንገት የበድር ጦርነት ነው ነብዩ አለይሂ ሰላቱ ወሰላም ከሻማ ሀገር የመጣን የቁረይሽ ቅፍለት ለመቁረጥ ነበር የሄዱት ንብረቶቻቸውን መካ ላይ ስለወሰዱባቸው እዚህም ለመካስ ነበር የወጡት
ቁረይሾቹ ግመሉን አሳለፉና ዘምተው መጡ 1000 ያኔ ሰሃቦቹ 300 ናቸው ከ300 ውስጥ 230 አንሷር ናቸው የሰዓድ ኢብኑ ሙዓዝ ጎሳዎች ናቸው ያኔም ነብዩ አለይሂ ሰላቱ ወሰለም ጦርነት እንደማይቀር ሲያቁ ሰበሰቡና አሽሩ ኢለየ ዒባደላህ እባካችሁን አማክሩኝ እንዝመት ወይስ አሏቸው ያኔ አቡበክር ስዲቅ ተነሳ ተናገረ አዎና ዑመር ተነሳ ተናገረ ሚቅዳድ ተነሳ ተናገረ ሁሉም ሙሃጅር ናቸው ስደተኞች ቀሪዎቹ አንሷሮች ናቸው የጦሩን ትልቅ ቁጥር የሚወስኑት እነሱ ናቸው ከነብዩ ጋር ደግሞ ሲስማሙ መዲና ላይ ሊጠብቋቸው እንጂ ከመዲና ውጭ ጦርነት ሊሳተፉ አይደለም ስምነታቸው የና አካት እዛ ነው ነብዩ ምን አሉ አሽሩ ኢለየ ዒባደላህ ምክራችሁን ፈልጋለሁ ከዛ ሰዓድ ኢብኑ ሙዓዝ ገባው ሙሃጅሮች ተናግረዋል የአንሷሮቹ ንግግር እንደፈለጉ ገባው የአላህ መልእክተኛ አላቸው ለከአነከ ቱሪዱና የኛም መልስ ነው እንደ እየጠበቅ ያለው አላቸው መልእክተኛው አለይሂ ሰላቱ ወሰለም አዎን ህዝቡ ያዳምጣል ሰራዊቱ እየሰማን የሱ ንግግር በጦርነቱ ላይ ውሳኔ አለ 230 የሚመራው እሱ የአላህ መልእክተኛ نحن آمنا بك بانت እኮ አምነናል وصدقناك እውነት ብለናል እኮ وشهدنا أن ما جئت به هو الحق ይዘው የመጣው እውነት መሆኑን እኮ መስክረናል በዚህም ጉዳይ ላይ ቃላችንን ሰጠናል على السمع والطاعة እሺ ብለን ልንታዘዝ የአላህ መልእክተኛ እመነን ይሄን ወንዝ ቀዳችሁ ለፉት ብትለን አብረንህ እናልፋለን ከኛ ማን አንድም ይቀርልም يا الله ملكتني أني أنصاروች ነን صبور في الحرب صدوق عند اللقاء ጦርነት ላይ ታጋሾች ስንገናኝ እውነተኞች ተፋላሚዎች ነን يا الله ملكتني የፈለከውን ገመድ ቀጥል የፈለከውን ቁረጥ አብረን የፈለከው ጋር ተፋለም የፈለከው ጋር ሰላም ፍጠር አብረን ነን يا الله ملكتني ከገንዘባችን የፈለከውን ሰው የወሰንከው ካስቀረው በላይኛ ዘንድ ተወዳጅ يا الله ملكتني አለች ነብዩ ፊታቸው መብራት ጀመረ يا الله ملكتني ነገ ፍልሚያው ላይ አላህ የሚያስደስትን ነገር በእኛ እንዲያሳይ እንመኛለን ነብዩ ፊታቸው ፍክት አለ ሰለላሁ ዐለይሂ ወሰለም ልባቸው ውስጥ ገባ ያኔም ዱዓቸውን አገኘ ዘመቱ አላህም ድልም ለሙእሚኖቹ አደረገ እና አቡ ጀህል ያኔ ተሰው ሙስሊሞቹ በድል ተመለሱ ሰዓድ ኢብኑ ሙዓዝ ህዝቦቹን ያሰለፈ የ30 ዓመት ወጣት ነበር እስልምና ሲቀበል የ30 ዓመት ወጣት ህዝቡ አይደለም ትእዛዙን እምነታቸውን ለመቀየር ዝግጁ የሆኑለት መሪ ነበር ሰዓድ አንድም መሪ በገንዘብ እሽት ላይ ይሆናል በጊዜ እሽት ላይ ይሆናል በጉልበት እሽት ላይ ይሆናል በኢማን እንዴት እሽት ለዋል እንዴት ቢወዱት ነው እንዴት ቢያከብሩት እንዴት አይነት ስብዕና ነው ነበር ሰው እምነቱን እስኪሰጠው ድረስ እጁ የገባ ሰዓድ ኢብኑ ሙዓዝ የነብዩ ጋሻ ሆኖ ዘለቀ የኡሁድ ጦርነት ላይ በርካታ ሰሃቦቹ ሰልፉ ሲናድ ነብዩ ጥግ ሆኖ ሰይፍ የተቀበለ እሱ ነው የነብዩ የቅርብ ወዳጅ አማካሪያቸው ነው እንደምታውቁት በእስልምና ላይ ከፍተኛው ከባዱ ጦርነት የሚባለው የውሙል አሕዛብ ጭፍራዎቹ ነቁረይሽ ነገጠፋን ይሁዶችን ጨምሮ እስልምና አንዴ ጨፍልቀን እናጠፋለን ብለው የዘመቱበት ወቅት ሰዓድ ኢብኑ ሙዓዝ ያኔ ሙስሊሙ ሲወጠር ነብዩ አንድን መንገድ ፈጠሩ መዲናን ከተራራ ጫፍ እስከ ተራራ ጫፍ ጉድጓድን ቆፍራሉ ቁረይሾችን ለመመለስ ተሳካላቸው ቀኑ ሲበዛባቸው መወጠሩ ሲከብዳቸው ውሃጡ ምግብ አጡ ያኔ ጦሩን የጠላትን ጦር ለመበተን አንድ ስትራቴጂ ነብዩ ቀየሱ ገጠፋን ለሚባለው ጦር የቁረይሽን አጋዥ ለሱ የመዲናን ቴምር ሊሰጡት ተስማሙ ያመት ቴምር ግን ሊመለስ ጦሩን ልኩ ከዛ ይሄን ሰዓድን ጠሩት ያ ሰዓድ እንደዚህ አስቤያለሁ አለ ሰዓድ ምን አላቸው የአላህ መልእክተኛ ይሄ አላህ ያወረደልህ ወህይ ነው ሐሳብ መስጠት ማንችለው ወይስ የጦርነት ስትራቴጂ ነው አለ አይ
በአንድ ሌሊት ያጠፏችሁ ሲዘምቱ ኃይላቸውን ለመበተን አስቤ ነው። እንደዛማ ከሆነ የአላህ መልእክተኛ ይሄ አይሆንም ማለት እንዴት አሉት? እኛ እና ገጠፋን ሽርክ ላይ ነበርን፣ ጣዖት አምላኪ ነበርን። ያኔ ለኛ አድረው ተንበርክከው ነው የሚኖሩት። አሁን አንተን ከተከተልን በኋላ አላህን ካወቅነ በኋላ ቁርአንን ካዝነ በኋላ ጭራሽ ሰጠን እንደራደራለን። የአላህ መልእክተኛ አይሆንም ማለት ነው። ተመልከቱ ጀግንነት። ነብዩም ቃሉን አጸደቁ፣ አቆሙ። ከጀርባ የሁዶች ካዷቸው፣ ሙስሊሞችን ከውስጥ ለማጥቃት ጣሩ። ነብዩ ውጥረት ውስጥ ገቡ። ወኢዛገቲል አብሳር ወበለገቲል ቁሉቡል ሐናጅር፣ ከባድ ውጥረት ውስጥ ገቡ። ያኔ ወደ አርረሕማን እጃቸውን አነሱ። አላህ ወይ በምትመልሳቸው መልሳቸዋል። አላህም ንፋስንና ሰራዊቱን ላከ። የቁረይሽን ዳሶች አፈራረሰው፣ ሰራዊቱ ተበትኖ ጠፋ። ያኔ በዛ ወቅት ላይ ከርቀት ጉድጓዱ ጫፍ ላይ አንድ የቁረይሽ ጦር ቀስት ይወረውራል። ሰዓድ ቁሞ ነበር። ድንገት የለበሰው ለምድ እዚህ ጋር ብቻ ነው፣ እጁ ክፍት ነው። ደም ስሩን አገኘ፣ ደሙ ፈሰሰ። መቆም አልቻለም። ነቢዩ አከሙት። አንዴ ሁለቴ ሶስቴ ሊቆም አልቻለም። ያኔ ሰዓድ አንድ ዱዓ አረገ። አላህ ወይ ከቁረይሾቹ ጋር ከዚህ በኋላ ፍልሚያ ካለን አቆየኝ፣ ካልሆነ አንተን መገናኘት እፈልጋለሁ። አላህ ወይ አለ። ነገር ግን እነዚህ ካዱነን የበኒ ቁረይዛ ይሁዶች ፍጻሜ ሳታሳይ እንዳትወስድኝ። ነቢዩ ዓለይሂ ሰላቱ ወሰላም የአሕዛብ ጦርነትን ጨርሰው ወደ ቤታቸው ሲሄዱ ጅብሪል በራቸው መጣ። የአላህ መልእክተኛ ለምድህን አወለክ? የጦር ለምድህን አለ። መላእካን እኮ አላወለቁም። ተከተለኝ በኒ ቁረይዛ፣ መሬቱን እኔ አርገፈግፈዋለሁ አላቸው። ነቢዩም ሰሃባውን አዘዙና ዘመቱ። በኒ ቁረይዛ ገቡና 20 ቀን አጠሯቸው። ይሁዶችን አንወርድም አሉ ከቤታቸው። ሕስን ይባላል። ያኔ ከባድ ትልቅ አጥር ነው የሚኖሩበት፣ ትልቅ ግንብ። መጨረሻ ከ20 ቀን በኋላ ሰዓድ ብን ሙዓዝ ይዳኝነ እንውረዳ። እሱ ድሮ አንሷር የትሪብ እያለ ወዳጃቸው አይጨክንብንም ብለው እሱ ይፍረዳው፣ ክፈቱ በራችሁ ተባሉ። ነቢዩ ቃል ሰጥቷቸው ያኔ ሰዓድን አምጡት አሉ ነቢዩ ዓለይሂ ሰላቱ ወሰላም። የአላህ መልእክተኛ ታሞ ተኝቶ ነው ተባለ። ይዛችሁት ነው። ሰዓድ ተጭኖ መጣ። ነቢዩም ለሰሃቦቹ ምን አሉ? ቁሙ ኢላ ሰይዲኩም ፈአንዝሉ፣ ወደ አለቃችሁ ቁሙና አውርዱት አሉ። ወረደ። ለምን ነው የተጠራው? እንድትዳኝ። ዳኛ እንደሆን ፈቅዳችኋል? አዎ። ወደ ሰሃቦቹ ዞረ። እዚህ አካባቢ እኔ እንድዳኝ ትፈቅዳላችሁ? አዎን አለ ሰሃባ። ወደ ይሁዶቹ ዞረ። ፍርዴን ትቀበላላችሁ? አዎ አሉ። ከፊት ለፊት ሰይዱል ሙርሰሊን እንዴት ቀና ብሎ ይያቸው፣ አንገቱን ደፋና ወሚንሃ ሁና የርዳ ቢሕክም፣ እዚህ ፊት ለፊቴስ ፍርዴን ይቀበላሉን ወይ ያለ ነቢዩ ዓለይሂ ሰላቱ ወሰላም ነዓም ተቀብያለሁ። ያኔ ሰዓድ ፍርድ ሰጠ። ጦርነቱ ላይ የተሳተፉ ከኋላ ሆነው በር የከፈቱ ከውስጡ ነው ያጠቁና ሁሉም እንዲገደሉ ወስናለሁ። የጦረኛ ቅጣት አወጀ። ንብረታቸው ይወረስ ብሎ ወሰነ። ነቢዩ ያን ያስከትለው ከባድ ቃል ተናገሩ። ፈቀድ ሐከምት ቢማ ሐከመ አላህ ምን ፈውቅ 7 ሰማዋት። አንተ አሁን የተናገርከው አላህ ከሰማቱ ሰማይ በላይ ሆኖ የተናገረው ነው። ውሳኔው ጸደቀ። ልክ ቃሉ ይቺ ስለነበረች ፍርድ ከሰጠ በኋላ እጁ ፈነዳ፣ ደሙ ፈሰሰ። ሰዓድን ወደ ቤት መለሱት። ምሽት ላይ ድንገት ጅብሪል ወደ ነቢዩ ዓለይሂ ሰላቱ ወሰላም ወረደ። አንተ ሙሐመድ ከኡመቶች ውስጥ ዛሬ አንድ ሰው ሞተ፣ እሱን ለመሸኘት 7 መላእክት ወረዳሉ። ሰዓድ መሆኑን አወቁ ነቢዩ ዓለይሂ ሰላቱ ወሰላም። ሩጠው ወደ ሰዓድ ቤት ሮጡ፣ ይፈጥናሉ። ሰሃቦች ይከተላሉ ጫማቸው እስኪበጠስ ድረስ። የአላህ መልእክተኛ ረጋ በል ፈጠንክ ይሏቸዋል። ተከተሉኝ። እንደ ሐንዘላ ደግሞ መላእክት አጥቆት እንዳይጠብቀን አሉ ነቢዩ ዓለይሂ ሰላቱ ወሰላም። ነቢዩ ወደ ሰዓድ ሄዱ። እናቱ እያለቀሰች አገኙ። ሁሉም እናት ለቅሶ ውሸታም ነው፣ የሰዓድ እናት ስትቀር አሉ ነቢዩ ዓለይሂ ሰላቱ ወሰላም።
ከዛም ጠጋሉና ለናቱ ምን አሏት? አንቺ ሆይ እህተዝ ዓርሹ الرحمن لموت سعد አሏት ነብዩ አለይሂ ሰላም። ለሰዓድ ሞት እኮ የሰማዩ ዋና ዓርሽ የሚባለው ዓለም ራደለት አሉ ነብዩ አለይሂ ሰላም። እንዴት አይነት ደረጃ! እርግጥ ነው አውቃለሁ ለብዙ ሰዎች ስቴዲየም እንደምሪድላቸው የጭፈራ ቤት አዳራሾች እንደሚጮሁላቸው አውቃለሁ። ከምድር በላይ ከሰማይ ሰማያት በላይ ዓርሽ የሚባለው ግዙፍ ዓለም ለአንድ ወጣት ነው ተርገፈገፈ። 70 ሺህ መላእክት አላህ ላከ ጀናዛውን እንዲያጅቡ። ጀናዛውን ተሸክመው ሲሄዱ ቀለላቸው። ግዙፍ ነበር ቁመናው። የአላህ መልእክተኛ ጀናዛው ቀለለን አሉ። እናንተ እኮ አይደለም የተሸከማችሁት መላእክት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሰዓድ በክብር ወደ መጨረሻው ዓለም ተሻገረ። የአላህን ውዴታ አገኘ። ቀብሩን ስንቆፍር ይላል አቡ ሰዒድ አልኹድሪ፣ ቀብሩን ስንቆፍር የቀብሩ ላሕድ እስክንደርስ ድረስ ሚስክ ይወጣ ነበር ከቀብሩ አልሽታ፣ አፈሩ ያውድ ነበር። በክብር ቀበሩት። ሰዓድ የእስልምና ባለውለታ፣ የነቢዩ ባልደረባ፣ ዓርሽ ለሞቱ የተንቀጠቀጠለት፣ ከሙሃጅሮቹ አቡበክር ስዲቅ እንደሆነ ሁሉ የአንሷሮቹ ስዲቅ የሚባለው ግለሰብ እስልምናን ሲቀበል 30 ዓመቱ ነው። ሲሞት 36 ዓመቱ። በ6 ዓመት የእስልምና ቆይታ ውስጥ ህዝቡን ወደ እስልምና አምጥቶ ሲሞት የላይኛው ዓለም ለሱ ተርገፈገፈ። ሰዓድ የሁላችን ተምሳሌት፣ ሰዓድ የሁላችን ሞዴል። ሰዓድ ለዲኑ ለመልፋት ላሰቡ ወጣቶች ሁሉ ተምሳሌት። አላ ወፈዐሉ الخيرات واستغفروا ربكم فيا فوز المستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه نبينا محمد عليه الصلاة والسلام. سعد كالف بوهلا سعد رستوتها በተለያየ አጋጣሚ ያስታውሱት ነበር። አንዴ ሰሃቦቻቸው ጋር ቁጭ ብለው ምርኮ መጣ፣ ወርቁ አልማዙ መጣ። ሰሃቦቹ በትኩረት ያንን ወርቅ ሲመለከቱ አዩና ሰዓድን አስታወሱ። ለምን ዲሉ ሰዓድን ፊል ጀና፣ ሰዓድ እኮ እጁ ላይ የሚይዘው ጀነት ውስጥ መሐረቡ ጨርቁ ኸይሩ ምን الدنيا وما فيها፣ ዱንያና ዱንያ ከያዘችው በላይ ዋጋ አለው አላህ ዘንድ። ነቢዩ ዓለይሂ ሰላቱ ወሰላም እሱ ቢያልፍም ለሱ ጎሳ ጠበቃ ሆነው ዲኑን ለረዱት አንሷሮች አጋዥ ሆነው ስሜታቸውን ጠብቀው ቃላቸውን ሞሉላቸው። ነቢዩ ዓለይሂ ሰላቱ ወሰላም መካን ከፍተው ከገቡ በኋላ ሐዋዜን የሚባል ጦርነት ላይ አድርገዋል። የውሙ ሑነይን፣ የሑነይን ጦርነት የምንለው በዚህ ጦርነት ላይ ብዙ ምርኮ ሰበሰቡ። እንደዛ አይነት ምርኮ ይዟል። ያኔና አቡ ሱፊያን የሰለሙበት ጊዜያዊ ወቅት ነበር። ለእስልምና ቀልባቸውን ለማላመድ ብለው ለአቡ ሱፊያን ብቻ 100 ግመል ሰጠውት፣ 100 ፍየል የሰጡታል። ወርቁን ብሩን አከፋፈሉት ለሰለሙት የቁረይሽ ሰዎች። ያኔ የሰዓድ ብን ሙዓዝ ጎሳ የአንሷሮች ውስጥ የተወሰኑት ቅሬታ ገባቸው። በቃ ነቢዩ ዓለይሂ ሰላቱ ወሰላም ወገኖቻቸውን አገኙ፣ እኛን ተውናል። ለነሱ አከፋፈሉት እኮ ንብረቱ። የኛ ሰይፍ የቅጥሩ ደመን፣ ገና ሰይፋችን ደሙን ማንጠብጠቡን ሳያቆም 100 ግመል እዛ 200 ፍየል እዚህ ለኛ ምንም ሳናገኛሉ ጥቂቶች። ይህን ቅሬታ ሰዓድ ብኑ ዑባዳ ሰማ። ያኔ እሱ ነበር መሪያቸው። ወደ ነቢዩ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ከአንሷሮች እኮ የተወሰነ ጭፍራ በአንተ ላይ ቅሬታ ገብቷቸዋል አሉት። በእኔ ላይ ለምን አሉ? አይ ለሌሎች አከፋፍለህ እነሱን ስለተውካቸው። ያኔ ነቢዩ ዓለይሂ ሰላቱ ወሰላም ያ ሰዓድ አሉት፣ አንተ ሰዓድ አንተስ የት ጋር ነህ አሉት። የአላህ መልእክተኛ እኔም እኮ ከጎሳዬ አንዱ ነኝ አላቸው። ያው ተሰምቶኛል፣ እንግዳማ ሰብስብልኝ። አንድ ቦታ ላይ አንሷሮቹን ብቻ ሰበሰቡ። ነቢዩ ዓለይሂ ሰላቱ ወሰላም ተሰብስበው እንዳለቁ መጡና ንግግራቸውን ከፈቱ። አላህን አላቁ አወደሱ።
ከዛም ወደ ንግግራቸው ገቡ። ያ ማዕሸረ الانصار እናንተ አንሷሮች ሆይ የደረሰኝ ወሬ ከናንተ ምንድነው? አለም አጅድኩም ዱላለን فهداكم الله بي ጥመት ላይ አግኝቻችሁ አላህ በኔ ሰበብ ወደ ቀጥተኛ ጎዳና አልመራችሁ? ተቸግራችሁ አግኝቼ አላህ አላብቃቃችሁ ሀብታም አላረጋችሁ? ተለያይታችሁ እርስ በርስ እየተጋደላችሁ በኔ ሰበብ አላህ እንዳላደረጋችሁ አሏቸው። አንሷሮቹ አንገደፉ። አላሁ ወረሱሉሁ አፍضل ወአመና። አሁን አላህና መልእክተኛው እኛ ላይ ውለታቸው ብዙ ነው። ያ ማዕሸረ الانصار መልሱልኝ አሏቸው። ብትፈልጉ መልሱልኝ ተናገሩ፣ እውነትም ባሉ እውነት እላችኋለሁ። ምንን መልስልኝ? አላህ መልእክተኛ ብትፈልጉም በሉ። ተሰደህ መጣ አስጠጋነ፣ ፈርተህ መጣ ተንከባከብነ፣ ተቸግረ ነበር ፈዋሰይናክ ረዳነ ማለት ትችላላችሁ። አንሷሮቹ አንገደፉ። የአላህ መልእክተኛ አንተና ጌታችን የበለጠ ለኛ ጸጋችሁ ብዙ ነው። ያ ማዕሸረ الانصار እኔ ለነዛ ለሰለሙት ሰዎች ቀልባቸው እንዲረጥብ ላረኩት ነገር እናንተን ደሞ ለእስልምናችሁ ብተዋችሁ በዚህ ታቆርፋላችሁ እንዴ? አንገታቸውን ደፉ። ያ ማዕሸረ الانصار እናንተ አንሷር ጎሳዎች ሆይ ሰዎቹ ፍየልና በጊዜው ቢሄዱ እናንተ ደሞ ነብዩን ይዛችሁ ብትመለሱ አትፈልጉም አሏቸው። አንሷሮቹ ማልቀስ ጀመሩ። ያ ማዕሸረ الانصار እናንተ አንሷር ጎሳዎች ሆይ አላህ ይዘንላችሁ። اللهم ارحم الانصار وابناء الانصار وابناء ابناء الانصار አሉ ነብዩ አለይሂ ሰላቱ ወሰለም። አላህ ሆይ አንሷርን ዘንላቸው የልጅ ልጆቻቸውንም ዘንላቸው። ያ ማዕሸረ الانصار እናንተ አንሷሮች ሆይ ሰዎች አንድን ጎዳና ቢሄዱ አንሷር ሌላ መንገድ ቢሄድ አንሷርን እንጂ ማንንም አልከተልም አለ ነብዩ አለይሂ ሰላቱ ወሰለም። ነብዩ አለይሂ ሰላቱ ወሰለም ከነብስ በላይ የሚወዷቸው ነበር። ቃላቸውንም ሆኖ ነብዩ አለይሂ ሰላቱ ወሰለም የተወለዱባት መካ ላይ አልቀሩ። አብረዋቸው መዲና ተመለሱ። መዲና አብረዋቸው ኖሩ። የተከበረው ጋላቸው መዲና ላይ አረፈ። ያ ኸይረ መን ዱፊነት ፊልቃእ ያዕظሙ ፈጣበ ምን طيبهن القاء والأكب። ያ የተከበረ ሰውነት መዲና ላይ ከተመ። ቃላቸውም ሁሉ ነብዩ አለይሂ ሰላቱ ወሰለም ያንሷሮቹ ጠበቃ ነበሩ በህይወት እያሉ። ለአንሷሮቹም ሰብስበው አንዴ ምን አላቸው? እናንተን ሆይ ከኔ በኋላ እናንተ መገፋት ሊገጥማችሁ ይችላል። ሰዎች ሊገፏችሁ ይችላል። ጀማሪ እናንተ ናችሁ። አዎ ከኋላ የመጣ ሊገፋችሁ ይችላል። ሐውድ ላይ እስክንገናኝ ሶብር አድርጉ ነብዩ አለይሂ ሰላቱ ወሰለም አሏቸው።